ዓለም አሁን ላይ በአብዛኛው ወደ ዲጂታል የግብይት ዘዴ እየገባች ነው። ለዲጂታል ግብይት የሚያስፈልጉ የቴክኖሎጂ፣ የኃይል፣ የኔትወርክና መሰል መሰረተ ልማቶችን ቀድመው ያሟሉ ሀገራት ደግሞ ዛሬ ላይ ከዲጂታል ግብይቱ የሚያገኙት ኢኮኖሚያዊ ተጠቃሚነት ከፍ ያለ ሆኗል። በዲጂታል ግብይት ከዓለም ሀገራት ቀዳሚውን ስፍራ የምትይዘው አሜሪካ ስትሆን እንደነ ጉግል፣ ፌስቡክ እና አማዞንን የመሰሉ የዲጂታሉ ቴክኖሎጂዎች መገኛ መሆኗም አስተዋጽኦ አድርጎላታል። ዘርፉ ግዙፍ የሥራ ዕድል ፈጥሯል። ለሀገሪቱም ዋና የገቢ ምንጭ ሆኗታል። በዲጂታል ግብይት ከዓለም ሀገራት ሁለተኛ ተርታ ላይ የምትቀመጠው ደግሞ ብሪታንያ ስትሆን ለዚህም ነባር የቀድሞ ኢንዱስትሪዎችን በግድ ወደ ዲጂታል ግብይት ሂደት እንዲገቡ ማድረጓ በዘርፉ የላቀ ውጤት ላይ እንድትደርስ አስችሏታል። በዲጂታል ግብይት ከዓለም ሶስተኛ ደረጃን የምትይዘው ደግሞ ካናዳ ናት። በቴክኖሎጂ የረቀቁ ኢንዱስትሪዎቿና ስደተኞችን የሚያበረታታው ፖሊሲዋ ለዚህ አጋዥ ሆኖላታል። ኢትዮጵያም የዲጂታል ግብይትን ለማስፋት ባለፉት የለውጥ ዓመታት ተግባራዊ በተደረገው ዲጂታል ኢትዮጵያ 2025 እና በይፋ በጀመረው የዲጂታል ስትራቴጂ 2030 በትኩረት እየሰራች ትገኛለች። በኢትዮ ቴሌኮም በኩል አገልግሎት እየሰጠ የሚገኘው የዘመን ገበያ የዲጂታል መገበያያ መተግበሪያም በዘርፉ ተስፋ ሰጪ ለውጦች እየመጡ ለመሆናቸው አንዱ ማሳያ ነው። ኢትዮጵያ ውስጥ ከዚህም በፊት በተለያየ መንገድ ኢኮሜርስ ለመስራት የተሞከረበት ሂደት አለ። ነገር ግን የኢትዮጵያን ዲጂታል ትራንስፎርሜሽን እውን በሚያደርግ አኳኋን የፋይናንስ አካታችነትን በሚያመጣ አግባብ ኢትዮጵያ በኢኮሜርስ መድረስ ባለባት ደረጃ ላይ አይደለም ያለችው። ሌሎች የሰለጠኑ ዓለማት ኢኮሜርስን በከፍተኛ ሁኔታ ለዜጎቻቸው ከዜጎቻቸውም አልፈው ለሌሎች ሀገራት እያደረሱ ያሉበት ሂደት አለ። ጎረቤቶቻችን አፍሪካ ሀገራትም ከኢስት አፍሪካ እንደነ ኬንያ ጥሩ የሚባል ጅማሮ ያላቸው ሂደትም ያላቸው አሉ። ስለዚህ በዋናነት የኢትዮጵያን ንግድ ማዘመን ኢትዮጵያውያን ዲጂታል ፋይናንሻል ሰርቪስን ስናመጣ ቴሌብርን ስናመጣ የፋይናንስ አካታችነትን ለማሳደግ እንዳልነው አሁን ደግሞ ንግዱን ማሳለጥ ዘመናዊ ማድረግ አንዳንድ ነገሮች ልክ እንደና አማዞን እንደና አሊኤክስፕረስ ደንበኞች ካሉበት ቦታ ሆኖ በሚፈልጉትን ፕሮዳክቶች አይተው እንደሚያዙት ቤታቸው እንደሚመጣላቸው ያንን ኦን ማድረግና የኢትዮጵያ ንግድ መለወጥ ማዘመን ማሳደግ የሚለውን አንግበን የጀመርንበት ሂደት አለ ማለት ነው። እሱም ብቻ ሳይሆን ደግሞ ያው የተለያዩ የስራ ዕድል ፈጠራንም ማምጣት ዘመን ገበያን ስናመጣው ለምሳሌ ቤታቸው ሆነው መስራት የሚፈልጉ አቅም ያላቸው ቤት ተከራይተው መስራት የማይችሉ ትልልቁን ነጋዴ ብቻ ሳይሆን ትንንሾቹ ነጋዴዎች አቅም የሌለውን ቨርቹዋል ስቶር ከፍቶ ቴሌብር ሱፐር አፓችን ከ9 ሚሊዮን በላይ ደንበኞች አሉት። ስለዚህ የብዙ ደንበኞች እጅ ውስጥ መግባት እንዲችሉ ደንበኞች ነጋዴዎች ማድረግ ሸማቹ የሚፈልገውን ነገር ካለበት ቦታ ሆኖ ማየት እንዲችል በኢትዮጵያ የዲጂታል ግብይቱ እያደገ እንዲመጣ የዲጂታል ኢትዮጵያ 2025 ጉልህ ሚና መጫወቱን የገለጹት የንግድና ቀጠናዊ ትስስር ሚኒስትር ዴኤታው ይድነቃቸው ወርቁ ዲጂታል 2030 ግቡን እንዲመታም አስተዋጽኦ ይኖረዋል ብለዋል። ኢኮሜርስ እንግዲህ ጠቅለል አድርገን ስናየው አጠቃላይ በኦንላይን የሚደረጉ ግብይቶችን በዌብሳይት ሊሆን ይችላል፣ በአፕሊኬሽን ሊሆን ይችላል። በአጠቃላይ ኦንላይን የሚደረጉ ግብይቶችን የሚወክል ቃል ነው። እንግዲህ ዲጂታል የትልቁ የዲጂታል ኢኮኖሚ አካል ሲሆን እንግዲህ አገራት በተለየ መልኩ ኮምፔት እያደረጉ ለምሳሌ ቻይና በዚህ ዓመት ከ46 ትሪሊየን በላይ በዚህ ዘርፍ ለማግኘት ችላለች። እኛ ኢኮሜርስን ስናየው ኢኮሜርስ የዲጂታል 2025 ውጤት ብቻ ሳይሆን ዲጂታል 2030ን ወደ ኢኔብል የሚያደርግ ወደ ተሻለ አፈጻጸም የሚያመጣ ምክንያቱም ንግድ አጠቃላይ ማህበረሰቡን የሚነካ ነገር ስለሆነ በኢኮሜርስ ህዝቡን አጠቃላይ ወደ ዲጂታላይዜሽን አመጣ ነው ማለት ዲጂታል ኢትዮጵያ ተሳለጠ ወይም ዳር ደረሰ ለማለት ትልቅ መንደርደሪያ የሚሆነው። የዲጂታል ግብይት እያደገ መምጣቱ ዘርፈ ብዙ ኢኮኖሚያዊ ጠቀሜታዎችን እያስገኘ ሲሆን የተረጋጋ ገበያን በመፍጠር ረገድም ሚናው የጎላ እንደሚሆን ይታመናል። የፔመንት ሲስተሙ አሁን ያለው ቅድ የተነገረው ከካሽ ኢትዮጵያ ባለፉት 5 ዓመታት በአብዛኛው ካሽ ላይ ተንተራሰ የንግድ ስርዓታችን ወደ ዲጂታል ተቀይሯል። ይሄ ልክ እንደ ተራ ዜና እንደ ተራ ንግግር የሚታይ ጉዳይ አይደለም። ምክንያቱም ኢትዮጵያ በየዓመቱ ካሽ ለማሳተም
በ100 ሚሊዮን ዶላር ታወጣለች። ምክንያቱም የኛ ካሽ ከታተመ በኋላ የአያያዝ ስርዓታችን ችግር ስላለበት እንደምታውቁት ቶሎ ያ ገንዘብ አውት ኦፍ ኦርደር ይሆናል። አዳዲስ ብሮች ካልታተሙ በስተቀር በነበረን ካሽ መገበያየት አንችልም። አሁን ዲጂታል የግብይት ስርዓቱ የካሹን ኦቨርቴክ በማድረጉ ብቻ በርካታ ሀብት ቀንሷል ለሀገራችን ማለት ነው። ዘመን ገበያን እንደ ኤግዛምፕል ብንወስድ በየአመቱ በሚመጡ በዓላት ከዚህ ቀደም የነበረው የበግ ዋጋ ወይ ሽንኩርት ዋጋ ወይም የሆነ ኮሞዲቲ ላይ በንግድ ስርዓቱ መሀል ላይ ባሉ ሰዎች ይፈጠር የነበረውን አነሰሰሪ የዋጋ ውድነት በከፍተኛ ደረጃ ቀንሷል። ፈላጊና ሻጭ በቀጥታ ያገናኛል። የዲጂታል ግብይቱ በኢትዮጵያ ይበልጥ እያደገ እንዲመጣ አስፈላጊ መሰረተ ልማቶችን ማሟላት ላይ በትኩረት እንደሚሰራም ተገልጿል። እንቀጥላለን ተመልካቾቻችን። የዲጂታል ኢትዮጵያ ስትራቴጂ ጉዞ የግብይት ስርዓቱን እያዘመነ መሆኑ ተገልጿል። በቀጣዮቹ 5 ዓመታትስ በኢትዮጵያ በግብይት ስርዓቱ ላይ ምን ለውጥ ይኖራል የሚለውን ደግሞ ባልደረባችን ዋለልኝ ታምር አሰናድቶታል። እንከታተል። የዲጂታል ኢትዮጵያ ስትራቴጂ ጉዞ የማደግ ፍላጎትን ማዕከል አድርጎ እየተሰራበት ነው። የዲጂታል 2025 ስትራቴጂም ባለፉት ዓመታት በሀገሪቱ የተለያዩ ውጤቶች ተመዝግበውበታል። በዚህ ስትራቴጂ ለውጥ ከመጣባቸው መካከልም የፋይናንስ ተደራሽነት አንዱ ነው። ዓለም በጣም ዲጂታይዝድ ሆናለች። ብር ምንለው እንደ ከዚህ በፊቱ በወረቀት ብቻ ከመሆን አልፎ ዲጂታል ከረንሲ የሚባሉ እሳቤዎች አሉ። አሁን ለምሳሌ ሴንትራል ባንክ ዲጂታል ከረንሲ የሚባል እሳቤ አለ። አጠቃላይ ዲጂታል እንቅስቃሴው በጣም እየሰፋን የመጣው በጥሬ ገንዘብ የምንጠቀም ዜጎች ነበርን፣ ማህበረሰብ ነበርን። ዛሬ ላይ በጣም ባስገራሚ ሁኔታ ማለት ነው አጠቃላይ የሞባይል ዋሌቶቻችን አካውንቶቻችን ወደ 161 ሚሊዮን ደርሷል ማለት ነው። ይሄ ከህዝብ ቁጥራችን በላይ ማለት አስቡት። ባለፉት እንግዲህ በተለይም እንደነ ቴሌብር ያሉ ጌም ቼንጀሮች በመምጣታቸው ይህንን በእጅጉ ቀይሮታል ማለት ነው። በቀጣይ 5 ዓመታት በሀገሪቱ የፋይናንስ ዘርፉን ጨምሮ በሁሉም መስኮች ዘላቂ ምርታን ለመፍጠር ሰሞኑን የዲጂታል ኢትዮጵያ 2030 መርሃ ግብር ይፋ መደረጉ ይታወሳል። በዚህ መርሃ ግብር የንግድ ስርዓቱን ይበልጥ ለማዘመን የሚያስችሉ ስራዎች እንደሚከናወኑም ነው የብሔራዊ ባንክ ገዥ ዶክተር ኢዮብ ተካልኝ የገለጹት። አጠቃላይ ፋይናንስ ስርዓቱ ጤናማ፣ ትርፋማ እና አስተማማኝ ሆኖ እንዲቆይ የፋይናንስ ስርዓቱን የማጠናከር በርካታ ስራዎች ይሰራሉ። ሞር ኢምፖርታንትሊ ለልቤ ቅርብ የሆነው ዲጂታል ያው ኢትዮጵያ የዲጂታል ስትራቴጂ አላት። የዚህ የዲጂታል ስትራቴጂ መገለጫ ደግሞ ብሔራዊ ባንክ በክፍያ ስርዓቱ ላይ በሚሰራው ስራ ላይ ነው በብዛት ዲፔንድ የሚያደርገው። ስለዚህ ይሄንን የዲጂታል ፔመንት ስትራቴጂ ቀርጾ መተግበር ያን በማስፋት ስራ ላይ ነው የቆየው። በአሁኑ ጊዜ የኦንላይን ግብይት ስርዓቶች ተግባራዊ እየተደረጉባቸው ያሉ እንደ ቴሌብር፣ ዘመን ገበያና ሌሎችም የዲጂታል ግብይት መተግበሪያዎችን ብዙዎች እየተጠቀሙባቸው ነው። ኢትዮጵያን ወደ ዲጂታል የንግድ ስርዓት እንድትገባ ታሳቢ በማድረግ እየሰሩ ከሚገኙ ተቋማት መካከልም የላኪፔይ ፋይናንሻል ቴክኖሎጂ ሼር ካምፓኒ አንዱ ነው። ላኪፔይ የፔመንት ፕሮሰስ የሚያደርግ ድርጅት ነው። እንግዲህ እንደሚታወቀው ኢትዮጵያ ውስጥ በጣም ብዙ ባንኮች አሉ። እንዲሁም ደግሞ ባንኮቹ የተለያየ ሶሉሽን አላቸው፣ የተለያየ ክፍያ ስርዓት አላቸው። ልክ እንደ ቴሌብር፣ እንደ ሲቢኢ ብር፣ ኤምፔሳ እንደዚህ የመሳሰሉት ማለት ነው። የእኛ ተቋም ምንድነው የሚያደርገው? እነዛን ሁሉ የፔመንት ሞዳሊቲዎች ወደ አንድ አግሪጌት እናደርግና ወደ አንድ ቋት አድርገን ክሮስ ባንክ ወይም ደግሞ ከአንዱ ባንክ ወደ ሌላ ባንክ የሚደረጉ ትራንዛክሽኖችን ወይም ከአንዱ ዋሌት ወደ ሌላ ዋሌት የሚደረጉ ትራንዛክሽኖችን እንዲሁም ደግሞ ከውጭ ሀገር የሚላኩ ገንዘቦችን ወደ ኢትዮጵያ በሬሚታንስ መንገድ የፎሬክስ ማለት ነው ገንዘብ ፕሮሰስ የሚያደርግ ተቋም ነው ማለት ነው። አሜሪካ ላይ ትልቅ ፕሬዘንስ አለን። አረብ ሀገራት ላይ ትልቅ ፕሬዘንስ አለን። እንዲሁም ደግሞ አዳዲስ ባንኮችን ወይም ደግሞ ወደ ማርኬት በአጭር ጊዜ ውስጥ የገቡ ባንኮችን ደግሞ የኛ ሲስተም ተጠቅመው ገንዘብ በእነሱ ባንክ በኩል እንዲላክም እያስደረግን እንገኛለን ማለት ነው። አሁንም ለገናም ትልቅ ካምፔን አለን። እነዚህን ባንኮች ይዘን ጥሩ ተቀባይነት ያገኘ ተቋም ነው ማለት ነው። ጤና ይስጥልኝ ላኪፔይ ባኮም ልርዳው። ሁሉም የንግዱ ማህበረሰብ ይህን ዘመኑ የሚፈልገውን የዲጂታል ግብይት ስርዓት ተግባራዊ ማድረግ አስፈላጊነቱ የግድ ሆኗል። ከዚህ በፊት ያው ዲጂታል ፔመንት ስናወራ ወይም ደግሞ ዲጂታል ሰርቪሶችን ስናወራ ምን ኢትዮጵያ ውስጥ ይሄናል ኢንተርኔት የሌለበት ሀገር ላይ የሚባል መልስ ነው የሚሰጥህ እንጂ አክቹሊ ያለንን ሀብት አልታወቅም ነበረ። መንግስትም ሪያላይዝ አላደረገውም ነበረ። አሁን ላይ ግን ካያችሁ
2030 የኢትዮጵያ ዲጂታል ስትራቴጂ ወጥቷል። ከዚህ በፊትም 25 ላይ ያለቀው አለ። እንዲሁም ደግሞ የብሔራዊ ባንክ ደግሞ ያወጣው ኢትዮጵያን ዲጂታል ፔመንትስ ስትራቴጂ የሚለው አሉ። ሁለቱን ስታያቸው መንግስት ነው አሁን እንደውም እየመራ ያለው ማለት ነው። የዲጂታል ኢኮኖሚው ደግሞ ፎርሱ ነው እየመራ ያለው መንግስት ነውና ተቀባይነት ለማግኘት በጣም ቀላል ነው። በሀገሪቱ የዲጂታል ግብይት ስርዓት በፍጥነት እንዳያድግ የሚያደርጉ በዘርፉ የሚገጥሙ ችግሮችን ለመፍታት መስራት እንደሚገባም ተጠቅሷል። በቀጣዮቹ 5 ዓመታትም ዜጎች በቀላሉ የክፍያ ስራቸውን በኦንላይን ከማድረግ ባሻገር በወጪና ገቢ ንግድ ላይ ያሉ አሰራሮችም ዲጂታል እንዲሆኑ በማድረግ ዘርፉ ለኢኮኖሚው ያለውን ፋይዳ ይበልጥ እንዲያጎለብት ይደረጋል ተብሏል። ክቡራን ተመልካቾቻችን እዚሁ ጉዳይ ላይ ተጨማሪ ማብራሪያዎችን እንዲሰጡን እንግዳ ጋብዘናል። እንግዳችን በወላይታ ሶዶ ዩኒቨርሲቲ የኮምፒውተር ሳይንስ ትምህርት ክፍል መምህርና የአይሲቲ ስራ አስፈጻሚ ዶክተር ሀብታሙ ፋንታ አላምቦ ናቸው። ስለ ጊዜዎት እጅግ አድርገን እናመሰግናለን። ጤና ይስጥልን ብለናል። ጤና ይስጥልን። በድጋሚ እናመሰግናለን ዶክተር ሀብታሙ። እንግዲህ ወደ መጀመሪያው ጥያቄ ስንመጣ ዲጂታል 2030 በዲጂታል ፋይናንስ አገልግሎት ባንክ ያልደረሰባቸው አካባቢዎችን ለማዳረስ ምን ያህል ያግዛል የሚለው ላይ እስኪ ማብራሪያ ይስጡልን። አመሰግናለሁ። እንግዲህ ዲጂታል 2030 የዲጂታል 2025 ላይ ተጀምረው በቀጣይ ደግሞ በስፋት ሊሰሩ የታቀዱ የዲጂታይዜሽን ኢኒሼቲቮች ላይ ትኩረት አድርጎ የሚሰራ ነውና ከዚህ አንጻር እንግዲህ በተለይ የባንክ አገልግሎት ባልተዳረሰባቸው ቦታዎች ላይ ይሄ የዲጂታል ፋይናንስ ስርዓቱን ከማዳረስ አንጻር ዲጂታል 2030 የሚጫወተው ሚና እጅግ በጣም ከፍተኛ ነው። ይህንን ስንል እንግዲህ ኢትዮጵያ በተለይ በዚህ በካሽ ወይም በጥሬ ገንዘብ እንቅስቃሴ ውስጥ የሚወጣው ወጪ እጅግ በጣም ከፍተኛ ነው። በ100 ሚሊዮን ዶላር የሚገመት ገንዘብ ነው የካሽ ህትመት ለማከናወን ሀገሪቱ የምታወጣውና ይሄንን ደግሞ የካሽ ብክነቱንም ከመቀነስ አንጻር ዲጂታል ፋይናንሱ የሚጫወተው ሚና እጅግ በጣም ከፍተኛ ነው። ይህንንም በማስመልከት በዲጂታል ኢትዮጵያ 2030 ፍሬምወርክ ወይም ኢኒሼቲቭ ውስጥ የታቀዱ በጣም ሰፋፊ ስራዎች አሉ። ከነኚህ ውስጥ አንዱ እንግዲህ የካሽ ለስ ወይም ይሄ የጥሬ ገንዘብ ግብይትን መቀነስ ወይም ሙሉ በሙሉ ማስቀረት ነው። ይሄንን ስንል ጥሬ ገንዘብ የሚንቀሳቀስባቸውን የተለያዩ የግብይት ስርዓቶችን በዲጂታይዜሽን በስልካችን በስማርት ስልኮቻችን ገንዘብን ለመለዋወጥ ክፍያዎችን ለመፈጸም ክፍያዎችን ለመቀበል የሚደረጉ ኢኒሼቲቮች ናቸው። እንግዲህ እዚህ ውስጥ እንግዲህ የካሽ ስርዓቱ ሙሉ በሙሉ ወጥቶ ወደ ኤሌክትሮኒክ ወይም ወደ ዲጂታል ፋይናንስ ይቀየራል ስንል እንግዲህ ክፍያዎች ሙሉ በሙሉ ለማለት በሚያስችል መንገድ ከካሽ ወይም ከጥሬ ገንዘብ ፍሰት ወጥተው ወደ ኤሌክትሮኒክ ግብይት እንዲሄዱ ማስቻል ነው። ይሄንን እንግዲህ የምናደርግባቸው የተለያዩ አፕሊኬሽኖች ይሄንን የምናደርግባቸው እንግዲህ የተለያዩ መሰረተ ልማቶች እንደ ሀገር በዲጂታል 2025 የዲጂታል ኢትዮጵያ ኢኒሼቲቭ ውስጥ ተካተው የተጀመሩ ስራዎች አሉ። እነሱ ደግሞ በዲጂታል 2030 ላይ ተጠናክረው የሚቀጥሉ ነው የሚሆነው። እንግዲህ ይሄንን ሲሆን ደግሞ በተለይ የባንክ ስርዓቱ ካልተዳረሰባቸው አካባቢዎችን ከማዳረስ አንጻር የሚኖረው ሚናም እጅግ በጣም ከፍተኛ ነው። ባንኮችም በየቦታው ከመክፈትም አንጻር ሊኖር የሚችለውን ወጪም የሚቀንስ ነው የሚሆነው። ስለዚህ አንድ ከከተማ ራቅ ያለ ቦታ ያለ ሰው ስልኩን በመጠቀም ስማርት ስልክም ላይሆን ይችላል፣ ያንን በመጠቀም በቀላሉ በአካውንት ውስጥ ያለውን ገንዘብ ማንቀሳቀስ እንዲችል በቀላሉ በአካውንት ውስጥ ያለውን ገንዘብ ወደ ሌላ ሰው ማስተላለፍ የተለያዩ ግብይቶችን መፈጸም እንዲችል ያስችላል። ይሄ ደግሞ ከሴኩሪቲም አንጻር የሚኖረው ሚና እጅግ በጣም ከፍተኛ ነው። በብዛት ገንዘቦችን ይዞ ከመንቀሳቀስ ይልቅ በስልክ በሚደረጉ ግብይቶች ተጋላጭ ልንሆንባቸው የምንችላቸውን ስጋቶችንም በዛው ልክ ይቀንስልናል እና
በተለይ የገጠሮቹ አካባቢዎችን መሰረተ ልማትንም ከማዳረስ አንጻር አንደኛውና ዋነኛው በተለይ በዲጂታል ኢትዮጵያ 2030 ከተያዘው የኢኔብለር ተብሎ ከተያዘው የኢኒሼቲቭ ውስጥ አንዱ እንግዲህ ኤሌክትሪሲቲ እና ኢንፍራስትራክቸር ነው ሌላኛውና እነኚህን ሁለቱን በሂደት በማዳረስ በተለይ የዲጂታል ፋይናንስ ስርዓቱ ያልተዳረሰባቸውን ቦታዎች በመድረስ ያንን መደላደል ፈጥሮ እንግዲህ ዜጎች በቀላሉ ገንዘብን ማስተላለፍ የዲጂታል ግብይቶችን በቀላሉ መፈጸም የሚያስችሉ ስርዓቶችን ለማስፈጸምና ያንን ግብ ለማሳካት የዲጂታል ኢትዮጵያ 2030 ሚናው ከፍተኛ ነው የሚሆነው። ያም ደግሞ በእቅድ ከተያዘው አንጻርም ከዲጂታል 25 መነሻ በማድረግ ከፍተኛ ቁጥር ይመዘገባል። አብዛኛው የአገሪቱ ዜጎች ወደዚህ ስርዓት ውስጥ ገብተው ገንዘብን በዲጂታል መንገድ ማዘዋወር ማንቀሳቀስ እንደፈለጉ የሚችሉበትን ስርዓት ይፈጥራል ተብሎ ይጠበቃል። እንግዲህ ዲጂታል ኢትዮጵያ 2030 ዶክተር የፋይናንስ ስርዓቱን ቀልጣፋ ለማድረግ የሚያግዙ የስታርታፕ የፈጠራ ስራዎች እንዲበራከቱ የዲጂታል 2030 ምን ያክል አጋዥ ነው ተብሎ ይጠበቃል? አዎ እንግዲህ ዲጂታል 2030 እንግዲህ የዲጂታል 2025 ቀጣይ ነው። ዲጂታል 2025ን እንደ መስፈንጠሪያ ተጠቅመን ነው እንግዲህ ዲጂታል 2030ን የምናሳካው። እንግዲህ ይሄንን ዲጂታል 2030 ከማሳካት አንጻር በተለይ በዲጂታል ኢትዮጵያ 2025 ላይ የተጀመሩ ስታርታፖችን የተለያዩ ጀማሪ ቢዝነሶችን ከማጠናከር አንጻር እንደ ሀገር ከፍተኛ ትኩረት ተሰጥቶበታል። እንደ ሀገርም ባለፉት 5 ዓመታትም ሰፋ ያለ ስራ ሲሰራ ቆይቷል። በተለይ በተለያዩ የኢንኩቤሽን ማዕከሎች ኢንሳ በሚኒስትሪ ኦፍ ኢኖቬሽን ኤንድ ቴክኖሎጂ በኢትዮጵያ አርቲፊሻል ኢንቴሊጀንስ ኢንስቲትዩት ውስጥ ታቅፈው የተለያዩ ስታርታፖች በተለያየ ዘርፍ እንደዚህ ሚናቸው ለሀገር ዲጂታይዜሽን ሲወጡ ቆይተዋል። እንግዲህ ቅድም እንዳልኩት የዲጂታል ፋይናንሱንም ከማጠናከር አንጻር ባለፉት 5 ዓመታት የዲጂታል 2025 ትሩፋት ሆነው ወደፊት የመጡ የተለያዩ ስታርታፖች አሉ። እንግዲህ ቴሌብርም የራሱ አስተዋጽኦ አድርጎ በአሁኑ ላይ ከ55 ሚሊዮን ዜጎች በላይ ቴሌብርን እየተጠቀሙ ነው ያለው። በዛው ጎን ለጎን ደግሞ የተለያዩ ስታርታፕ የምንላቸው የተለያዩ ባንኮችን በማስተሳሰር ከተለያዩ ባንኮች ጋር ኢንቴግሬት በማድረግ አብረው በመሆን የተለያዩ አፕሊኬሽኖች እያበለጸጉ ለማህበረሰቡ ለዜጎች ተደራሽ በማድረግ ላይ ይገኛሉ። እንግዲህ በዲጂታል ኢትዮጵያ 2030 ይሄኛው እንግዲህ ተጠናክሮ የሚቀጥል ነው የሚሆነው። መሰረተ ልማቱ ሲስፋፋ የኤሌክትሪክ አገልግሎቱ ሲስፋፋ መሰረታዊ የሆነው የኔትወርክ ኢንፍራስትራክቸር ወይም መሰረተ ልማት እየተስፋፋ ወደ ገጠሩ በሄደበት ቁጥር ለዲጂታል ፋይናንሱ ያለው ፍላጎት ዜጎች ጋርም በዛው ልክ እየጨመረ ነው የሚመጣውና ይህንን ደግሞ መመከት ይህንን ደግሞ መመጠን የሚችል እና ለዜጎች ከዲጂታል ፋይናንስ አንጻር አገልግሎቶችን በቀላሉ ማድረስ የሚያስችል ደግሞ ሌሎች አገልግሎቶችን በዚሁ ልክ መስፋፋት አለባቸው። ስለዚህ ይሄንን ስንል እንግዲህ የዲጂታል ፋይናንስ ላይ ሊሳተፉ የሚችሉ ስታርታፖችን በዛው ልክ መጨመር አለባቸው። እንግዲህ ዲጂታል 2025 ላይ ያቆጠቆጡ ስታርታፖች በተመሳሳይ ሁኔታ በተለይ በዲጂታል ፋይናንሱን ከማዘመን ዲጂታል ፋይናንሱን ለዜጎች ተደራሽ ከማድረግ አንጻር በዲጂታል 2030ም እንደዛው ተጠናክረው ይቀጥላሉ የሚል እምነት አለኝ። እንግዲህ የዲጂታል 2030 ስትራቴጂክ ኢኒሼቲቭ አንደኛውም ዓላማ በተለይ በዲጂታል ፋይናንስ ስርዓቱ ውስጥ በብዛት ስታርታፖች ገብተው ለዜጎች አገልግሎቶችን ማድረስ የሚችሉበትና ለዜጎች በቀላሉ ከካሽ ስርዓት ዜጎች ወጥተው ወደ ዲጂታል ግብይት የሚገቡበትን መደላደል መፍጠር ነው እና ይህንን ስንል እንግዲህ በቀጣይ በተቀመጠው ግብ መሰረት ያንን የዲጂታል ፋይናንስ እቅድ ከማሳካት አንጻር የዲጂታል ኢትዮጵያ 2030 ላይ የተቀመጡ ራዕዮችንም ከማሳካት አንጻር የነኚህ ስታርታፖች የነኚህ የቢዝነስ መነሻዎች ሚና ከፍተኛ ነው የሚሆነውና በአብዛኛው ከአገልግሎቱ ስፋት ጋር ተያይዞ
የሚመጡ የዜጎች ፍላጎትን ሊደርሱ የሚችሉ የዲጂታል ፋይናንስ ስርዓቶችን፣ የተለያዩ የሞባይል አፕሊኬሽኖችን፣ የኢንተርኔት ባንኪንግን፣ ስማርት ስልኮች ፔኔትሬት አድርገው መድረስ ባልቻሉባቸው አካባቢዎች ደግሞ ሌላ ቀላል የሆኑ አማራጮችን አውጥቶ እንዲሁም የኔትወርክ መሰረተ ልማት ባልተዳረሰበት ቦታ ያንንም ተግዳሮት ቀርፈው የዲጂታል ፋይናንስ ስርዓቱን በተሳለጠ መንገድ ማስኬድ የሚችሉ አፕሊኬሽኖችን፣ አገልግሎቶችን፣ ኤሌክትሮኒክ አገልግሎቶችን ከማዳረስ አንጻር ሚናቸው ከፍተኛ ነው የሚሆነውና ይሄ ዲጂታል እንግዲህ 2030 የኢትዮጵያ ስትራቴጂ በተለይ እንደዚህ አይነት ስታርታፖችን ወደፊት ከማምጣት ከማጠናከር እንዲጎለብቱና እንዲያድጉ ከማድረግም አንጻር የሚከፍተው በር ከፍተኛ ነውና በተለይ ከስር እያደጉ ያሉ ስታርታፖች በዚህ በዲጂታል ፋይናንስ ስርዓቱ ውስጥ ገብተው የዲጂታል ኢትዮጵያ 2030 ኢኒሼቲቭን ከማሳካት አንጻር የሚኖራቸው ሚናም ከፍተኛ ነው። እንዲሁም እነሱን ከማበረታታትም አንጻር የዲጂታል ኢትዮጵያ 2030 ኢኒሼቲቭ የሚኖረው ሚና ከነሱም አንጻር ከነኚህ ስታርታፖችን ከማበልጸግ ከማጠናከርና ኢንካሬጅ አድርጎ ወደፊት እንዲመጡና ስርዓቱንም ከማዘመን አንጻር የሚኖራቸው ሚና እጅግ በጣም ከፍተኛ ነው ብዬ አስባለሁ። መልካም ነው። ዶክተር ሀብታሙ የኮምፒውተር ሳይንስ ትምህርት ክፍል መምህርና የአይሲቲ ስራ አስፈጻሚ ከወላይታ ሶዶ ስቱዲዮ በቀጥታ መስመራችን ላይ ተገኝተው ለሰጡን ማብራሪያ እጅግ በጣም ነው የምናመሰግነው። መልካም ጊዜ እንዲሆኑልዎት እንመኛለን። ሌላ እንግዳ አለን። እዚሁ ዲጂታል ፋይናንስ ላይ ነው ቆይታ የምናደርገው። የኢፌዴሪ ቴክኒክና ሙያ ስልጠና ኢንስቲትዩት ምክትል ዋና ዳይሬክተር ጸዳለ ተክሉ ናቸው። ለጊዜዎትም ለሀሳቦትም በቅድሚያ እናመሰግናለን። ወደ ጥያቄዎቻችን እናልፋለን። መልካም እንግዲህ የቀዳሚ ጥያቄያችን የምናደርገው በተለይ የዲጂታል 2030 የስትራቴጂ ክህሎትን በማሳደግ ዜጎች የቴክኖሎጂ መፍትሄ አመንጭ እንዲሆኑ እድልን በመፍጠር የዲጂታል ስርዓትን ከማስፋት አንጻር ምን ነገሮችን ይዞልን ይመጣል የሚለውን እናስቀድም። መልካም እጅግ በጣም አድርጌ አመሰግናለሁ። ምናልባት የዲጂታል ኢትዮጵያ 2030 ኢኒሼቲቭ ስትራቴጂ ከቀረጻቸው ጉዳዮች አንዱ የዜጎችን የክህሎት አቅም የማሳደግና የፈጠራ ባህልን ከማሳደግ አንጻር ይዞልን የሚመጣው እድል ብለን የምናነሳው አንደኛ ዜጎች በዲጂታል ስትራቴጂው ተጠቃሚ ብቻ ሳይሆኑ ክሬተርም ይሆናሉ፣ ተሳታፊም ይሆናሉ የሚለው በዚህ ሂደት ውስጥ ዜጎች የአክሰስ የማግኘት እድል የኮኔክቲቪቲ የቴክኖሎጂ ተደራሽነትን ከማረጋገጥ በዘለለ ራሳቸው ደግሞ ክሬተር የሚሆኑበት እንዲሁም ደግሞ በኢኮኖሚ ተሳታፊ የሚሆኑበትን እድል የሚፈጥር ነው የሚሆነው። በኢኮኖሚ ተሳታፊ ስናደርጋቸው ያሉትን የአይሲቲ ኢነብለር በመፍጠር በዛ የገበያ ተደራሽነትን ገበያን የማገናኘት እድል የሚያገኙበት እንደሚሆን ነው ዜጎች ተጠቃሚ የሚሆነው። በዚህ ደግሞ ክህሎታቸውን እንዲያሳድጉ ለኢመርጂንግ ስኪል ዝግጁ የሆኑ ሪስኪልን በማድረግ ስኪል አፕን በማድረግ ዜጎች በዲጂታል ሊትሬሲያቸው እንዲያድግ እና ከዓለም ገበያ ጋር ተወዳዳሪ በመሆን ራሳቸውን በኢኮኖሚ ተጠቃሚ እንዲያደርጉ የሚያስችል እድል የሚፈጠር ነው የሚሆነው። ከዛ ውጪ ፋይናንሻል ኢንክሉዥንም ላይ ዜጎች የፋይናንስ ትራንዛክሽናቸው ኢዚሊ አክሰስ የሚያደርጉበት እድል የሚፈጥር ነው። በዚህም ደግሞ ስኪል ዲቨሎፕመንቱ ላይ ሰፊ ስራ የሚሰራ እድል ነው የሚፈጥረው። ከዛ ውጪ የገቨርናንሱን ደግሞ ኢዚ በማድረግ ቢሮክራሲውን በማሳጠር ዜጎች በቀላሉ በትንሽ ዋጋ አገልግሎት እንዲያገኙ የሚያስችል ምህዳር የሚፈጥር ነው። መልካም ነው። ወደ ቀጣዩ ጥያቄ ስናልፍ እንግዲህ የዲጂታል ዘርፉ ለኢንዱስትሪ ግብዓት እንዲሆን ለማስቻል እንደ ባንክ ስርዓት ያሉ መሰረተ ልማቶችን ተደራሽ ከማድረግ አንጻር ምን መሰራት አለበት ይላሉ? መልካም እንግዲህ የዲጂታል ኢንዱስትሪውን ዲጂታላይዝ ለማድረግ ኢንዱስትሪያላይዜሽን ላይ ሰፊ ኮምፖነንቶች ይኖራሉ። የኢንዱስትሪ ኮምፒቲቲቭነስ ለመፍጠር ወይም ደግሞ ኢንዱስትሪው ተወዳዳሪ እንዲሆን ለማድረግ የሚያስችል አንዱ ፋይናንሻል ኢንክሉዥን ነው። ቅድም እንዳነሳሁት
ባንኪንግ ሲስተማችን አሁን የኢንተርኔት ባንኪንግ ተጠቃሚ ቁጥርን በማሳደግ ረገድ በዲጂታል 2025 የተሰሩ ስራዎች በጣም በርካታ ናቸው፣ ውጤታማም ነበሩ ብሎ ማለት ይቻላል። አሁንም ሪሞት ኤሪያ ያለውን ኢንዱስትሪው ጋር ያለውን ዜጎች በፋይናንሻል ባንኪንግ ተጠቃሚ ለማድረግ የሚያስችል ስራ በ2030 ዲጂታል ስትራቴጂው ላይ ተጠናክረው የሚቀጥሉ ነው የሚሆኑት። መልካም። የኢፌዴሪ ቴክኒክና ሙያ ስልጠና ኢንስቲትዩት ምክትል ዋና ዳይሬክተር ጸዳለ ተክሉ ስለ ጊዜው እጅግ አድርገን እናመሰግናለን። መልካም ውሎ ይሁንልዎት።